ሰላም እንዴት ናችሁ ውዶችዬ? ደህና ናችሁ? እኔ ያለሁ እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁበት ሰላማችሁ ይብዛልኝ። ያው ዛሬ እንግዲህ ሀይሚዬ ጨረቃዬ፣ የኔ ውድ፣ የኔ አንበሳ፣ የኔ ጀግኒት ባሏን ልታጨልል ከሚፍታ ጋር ተነጋግረው ምናምን እያስጨልል ነው። በጣም ደስ ይላል። እውነት ለመናገር በጣም ደስ ብሎኛል የዛሬ ማለት ነው። በጣም ያስቃል። ሀይሚዬ ወደ ድሮ ሀይሚዬ ተመለሰችልን ነው። ተመለስ የኔ ውድ። እኛንም የሚያስፈልገን ልክ እንደ ልጅ እንደዚህ ነው። በቃ እንደዚህ አረቦች ሲያናዱን ምናምን በእናንተ ዘናፈታ ስንል በቃ ትንሽ እንፍታታለና ለዛ ነው አንቺ በምታደርጊው መስዋዕት እየከፈልሽልን ነው ለኛ ማለት። ቡሩኬ ሊመታት ይችላል ከዚህ በኋላ የሆነ ነገር ማናለት። ወይኔ ሲያወራ ሲያስቁ ነው ሳቁ ከነሱና። ለማንኛው ውዶቼ እኔ ምንም ያልገባኝ ነገር ማለት ነው ሀይሚ ምን ብታደርጋቸው ነው በቃ የማይሆን ነገር የሚናገሩ? የሆነ ነገር በቃ በተፈጠረ ቁጥር ዝም ብለው ኧረ እባካችሁ ኧረ በቃ እስኪ ልብ ግዙ። ብሩኬ ራሱ ልብ ግዙ፣ የሀገሬ ሴቶች ልብ ግዙ ብላቸዋል። እስቲ ትንሽ እንኳን ልብ እንግዛ ማለቴ። እነሱ ስራቸው ነው እየሰሩ ያሉት። እናንተስ ምንድን ነው እየሰራችሁ ያላችሁት? ስራችሁ ነው ይሄ? ሰው ክፋት መናገር ምናምን ስራችሁ ነው? የኔ ውጭ የኔ መጨጭ አይ ስናገር አርቲስት ቪዲዮ እያየሁ ስለ ሪከር ስለሰራው ነው። እና ለማንኛው ግን እባካችሁ እስኪ ትንሽ እንኳን እረፍት አድርጉ። በአሁን ጊዜ በቃ ፍቅር ፍቅር ብቻ ነው ያለው። ጨረቃ ፋሚሊ በሙሉ በፍቅር በደስታ ነው ያለና እስኪ እባካችሁ ተውን እስኪ ትንሽ ልናጣጥም ፍቅራችን። እንዴ እውነታ እኮ ነው። ሀይሚዬ የኔ ውዳነ ኧረ በፈጣሪ እሱ እንድታስወራኝ አይቻለችም ሀይሚዬ እዚህ ተጎልታ ማለት ነውና ለማንኛው እመለሳለሁ ውዶቼ በኋላ ማለት አሁን ስራ ነው። በኋላ እመለሰው ሁላችሁም እደርስባችኋለሁ። እንዴ እኔ በሀይሚና በብሩክ አትምጡብኝ። ከሌላ እንደፈለጋችሁ መሆን ትችላላችሁ። እነዚህ ግን ስርዓታቸው ይዞ ስራቻቸው እየሰሩ ነው። ምንም ቢሆን እቀጠቅጣለሁ። እኔም በእነሱ የመጣብኝ ጓ ነው እኔ የምለው። ሳቅልኝ ኔ ሀይሚዬ እንዴ ሀይሚ በላችኋት። ኧረ በጌታ ኧረ ፈጣሪ እንያዛችሁ። እንዴ ሰው አንድ የወደዳት ይውደዳት፣ የጠላት ይጥላት፣ አለቀ። አንድና አንድ ነው። ሃይማኖት ታደሰ ንግግሯ እንዴ! ኧረ በእግዚአብሔር ኧረ በፈጠራችሁ ተዋት ልጅቷን፣ ለእኛ ተውልን፣ አለቀ። በራሷ ሙድ ነው የምትሄደው ልጅቷ። በራሳቸው ነው ራሳቸው ላይ ነው የሚሰሩት። ሰውን አይናገሩ አይናኩ። ይመጣሉ አጀንዳ ምን ታርግ ይቺ ልጅ? አበዙት እግዚአብሔርን በዛ። እዚህም እዛም እየተባለ ያለው አንዱ አቋም ያለው አቋሙን ይዞ የሚወዳት ተከትሏት ሂድ ባልኩ አሁንም ትክክል ነኝ። አንድና አንድ እውነተኛ ፎቶ እንደ ሌሎቹ የነ ሄለንን ይውስጥ አያስነኩም። ክፉም ተናገር ግምጃዬን ያት እስቲ ከፈለጋችሁ ተከተሉኝ እያለቻቸው እንኳን ይከተሏታል። እንዴ አበዙት። እነዚህ ደግሞ በዛ። አሁን እንዴ ምን ታርግ ልጅቷ? ምን ያርግ? ልጆቹ በራሳቸው ሙድ ነው የሚሄዱት። አድማ ያስፈጥሩባቸዋል። በቃ እነዛን ይዘው ሂድ። ትክክለኛ ወዳጅ ካለ እኛ ይኸው እግዚአብሔርን አንተዋትም። እስከ መቼ አንቸው ምን ተፈጥሮ ነው? የሆነ ቤት እንግዲህ ትናንትና ቲጂ ተባለ አይደለ? አለቀ። ቲጂ ስለዚህ ተወራል። አለቀ። ኦኬ እቺ ምን ታርግ? እሷ ላይ አድማ፣ እሷ ላይ ማስጠቆር፣ እሷ ላይ እንትን፣ እሷ ላይ ምናምን በውስጥ ነገር የለም። በውስጥ ብሎ ነገር የለም። በውስጥ ምንድን ነው? በውስጥ በአደባባይ የተሳደቡ በውስጥ ለምን ይወራል እኮ እንዴ? በቃ እናንተ ሀያት አቋማችሁ ካለ አቋማችንን ይዘን ወደፊት በቃ ሌሎች እኛ እኮ ታዲያ የራሳችን ነው ግዴታ። እንደነሱ መሳደብ እኮ የለብንም። እኛም እኮ ያልኩት ልጅቷን ይተዋት በቃ። እንዴ ልጅቷን ይተዋት። ምን አድርገው ነው መጀመሪያ? በትናንትናው ነገር ነው። ጨረቃ ፋሚሊ ስለተባለ አለቀ። ጨረቃ ፋሚሊ ምናምን እንዴ ምን አደረገች ማርያምን? ኧረ ተዋት። ኧረ እባካችሁ የወለድሽው ከሆነ ወላድ ከሆንሽ በልጆቻችሁን ልነምናችሁ። እንዴ
ትናንትም ተነስተው ያው ነው፣ ዛሬም ተነስተው ያው ነው። ምንድን ነው እንደ አቋማቸው? ምነው ልጆቹ በደስታ ሲመጡ ደስ አይላቸውም መሰለኝ። እግዚአብሔርን ለምን? ሰላም እንዴት ናችሁ? አናንዬ ቀስ ብለሽ አውሪ የኔ ውድ። እነሱ ሰው አንዳንዴ ጫጫታ ይወዳል። እግዚአብሔርን ትናንትና ሲያወሩ እኮ እከሌ እከሌ አላሉም እኮ ዝም ብሎ ነው። ምንም አላሉ። ምን አወሩ ሲጀመር? ደግሞ መቅደድ ጀምሩ። እኔ ያልገባኝ ነገር ማለት ነው ትናንትና ሀይሚዬ ሲናገሩ ከጨረቃ ፋሚሊ ውስጥ አይደለም ስም ጠርቶ የተናገሩት። እረፉ 100% 99 ይወደናል፣ ጥቂቱ ነው የሚጠላን። እረፉ ነው እንጂ የተባለው እከሌና አልተባለም። ምንድነው የሚያንጨረጭራቸው? ምንድነው እንደሚያደርጋቸው? አንድ ሰው ተባለ አናን ቆይ እስኪ ተረጋጊ። ምን ተፈጥሮ ነው? ቆይ ረፊ ቀስ በይ በቃ። እኔ ምንም አልገባኝም። ትናንትና ግን ድምፅሽን ስለሚቀዳ የኔ ውድ ቀስ በይ። ማንም ቀዳ ማንም አልቀዳኝ ምንም አይመስለኝም። አንድና አንድ ልጆቹን ብቻ ነው ይዤ ወደፊት የምለው። ለጠላትም አሳልፌ አልሰጥም። ነገም ዛሬም አቋሚ አንቺንም ሆነ አንተንም ሆነ ያችንም ሆነ ያስተዋወቁኝ እነዚህ ልጆች ናቸው እንጂ የትም አላቃችሁም። ድሮ ነበረ ግን ሲጀመር እኮ እነሱ በውስጥ እኮ አወራችን አላሉም እኮ እነሱ እያሉት ያሉት እንደዛ መሰለኝ። እዛ መስማት አይደለ እንዴ ሀያትዬ? ለምን እንደሆነ ታውቃለህ? ለምን በቃ አይደለ እንዴ? በቃ አጠፋች ትቶ በቃ ይግ እንትን ብለው የሆኑትን ይሆኑ። እኔ አሁን ከተውኩሽ ነው በቃ። ምንድን ነው የተፈጠረው? ሀናን ማደቀኔ መነሰነ ደቂቲ መነጨረቃዬ ከንጀደምቱ ደቂቲ አጀንዳ መብሩኬ ፋይሜ በቃ ማላ ጎዳኔ ንስቲ ነቲና ወሊ እንዴ ምን አስጨነቀሽ ታዲያ? እነሱ እንደዛ ለሚሉት አይ ያሳዝናል በጣም እመቤቴን በጣም ስማን ያነሳሉ። የፈለጉትን ይሆኑ። ግን ትናንትና ማታ ያለችውን ሰምታችኋል። ምንም የተናገረችው ነገር የለም። አትናገሩ። ከእናንተ መካከል አንድ ሰው ቢናገረ ለእናንተ እንቆማለን። አትናገሩ። ምን አደረገች? በቃ ይሄ ማለት ምንድን ነው ነውሩ? እናንተ አትከበሩም። እናንተ ተሰደባችሁ። አልተሰደበች የከሌ ደጋፊ የከሌ የጨረቃ የሚባል ነገር ያለችው እናንተ ለሚናገሩ ሰዎች እናንተን አይመጥኑም እያለች ነበረ። ምንድን ነው እንደዚህ ማለት? ክፋት ነው እንደዚህ ማለት ጥፋት ነው። ሾሃይዳ የወለደ ሁሉ አያት የሆነ ሁሉ ነው እንዴት ተነስቶ የሚሻፍደው በዚች ልጅ ላይ? ስነስርዓት ይኑረት። ተከበሩ። ግራ ገብቶኛል። እኔ አሁን ምንድን ነው የሆነው? እዛ ጋር ሲያወሩ እናንተ ምንድን ነው የሚያስፈራችሁ? እናንተ ለምን ምላሳችሁን ለምን ትውጣል? የምትወዷ ከሆነ እስከ ጥግ ዝምባይ አትበሉ። ካዳኛ የሚሰማንና ነው ሀናን ገላ ከትቸቤ ፎቶ ዘቅዝቄ እመጣላቸዋለሁ። እውነቱ ዘቅዝቄ እመጣለሁ። ማናንም አልፈራም። እኔ የገብረ መስቀል ልጅ በሀይሚ ከመጡብኝ ማናንም አልፈራ። አንድ እኔ ጓደኛ እኔና ሙቻ በቃቸዋለሁ። ተረጋጊ መጀመሪያ እናት ጨንዱ ሜዳቦ ሀናን በእናትሽ ቀኔን ቀረቀራ አያት ቆይ ሀናንዬ የኔ እናት ተረጋጊ፣ እናት ተረጋጊ። ቀስ እያልሽ ራስሽን ያምሻል። ቀስ እያልሽ እናንተ ቆይ ምን እንደሚሻለው ምን ነው የምላችሁ? ኧረ እግዚአብሔር ልንገራችሁ። የት ነው ቆይ ዩዘር በማርያም ነገሩን እስኪ አልፎ የሆነ ቤት እናንትና እናት ገነት ሁሉ አሉበት እዛ እያወሩ እነማን ቤት? ቆይ እነማን ቤት? እኔ አላየሁትም። ድምፅ ነው የሰማሁት። ሳያቸው እያወሩ ነው። እሱ እንትና ማናት ቲጂ በውስጥ እነ ብሩኬን ታወራቸዋለች ምናምን ማለት ጀመሩ። እኔ አሁንም ቢሆን ለዛ ነው ጌታ ምስክሬ ነው ነው የምልሽ። ከነጀላ ቄጤ ውስጥ ቀጥሬ እዚህ ጋር እኔ ማንንም አልፈራም። ጌታ ምስክሬ ነው። ቅዱስ ገብርኤል ለሀገር አያብቃኝ። ከተነሳብኝ ሴጣን እናቴ ተረጋጊ፣ ተረጋጊ። አይንኳት እመቤቴ አትለመነኝ። አይንኳት እኔና እሙ ብቻ በቃለን እዚህ ሚዲያውን ለማንቀጥቀጥ። ጌታ ምስክሬ ነው ነው የምላችሁ። ሀናን በማርያም ተረጋጊ። እነ ልጅ ሰኒ ምናምን ተሰብስበዋል እዛ ውስጥ ማንም መንግስት እኔ ራሴ መንግስት ነኝ።
በቃ ተረጋጊ እናቴ፣ ራስሽን ያምሻል ደግሞ ማታ ተረጋጊ። ምንድነው አናን በእናትሽ ምንድን ዋጋ እኔ አላቅም፣ ወላሂ እኔ አላቅም፣ ምንም አልሰማሁም። እኔም እኮ አላቅም እንዴ። ምንድን ነው እሱ? ሀናን ምን ሆነሽ ነው? አመፀኛዋ ምንድን ነው እሱ? ሀናን ምን የሳብኩት ደግሞ ሀይሚን ተናገሯት ብላ ነው እሷ የምትጣለው። ማነው የተናገራ? ማነው የተናገራ? የሆነ ቤት ተከፍቶ እኮ እየተናገሩ ነው ያሉት። ምን ብለው ነው የሚናገሯት? ምን ተፈጠረ ደግሞ አሁን? ምንድን ነው? ባልሽን ፍቺ ነው፣ ባልሽን ፍቺ ነው የሚሉት። ማታ አሁን ምንም ያወሩት ነገር የለም። መልካም ነገር ነው የተናገሩት። ምን አወሩ? ምን አወሩ? ምንድን ነው የተናገሩት? ምን አወሩ? ማታ ምን አሉ? እኔ ተቆራጦ የሰማሁት እንደሆነ የሚወዳቸውን ኦዲየንስ ከማድነቅ ምንም አመፀኛ ምንድን ነው እሱ? ምንድን ነው የተናገሩት? ምን ተፈጥሮ ነው ደግሞ? ኧረ እኔም አላቅም በመድኃኔዓለም። ይኸውላችሁ አንድ ነገር ልንገራችሁ፣ አዳምጡኝ። ያውሩ፣ ለሀይሚና ለብሩክ አይደለም ያውሩ፣ የፈለጉትን ያውሩ። እነሱ እኮ አሁን ጠላት ወዳጃቸውን አወቁ። እነዚህ ልጆች ከእንቅልፋቸው እኮ ሀይሚ እየሰምተሻል አንቺ? አለቀ ያሉት ታዲያ ማንን ነው የሚሰድቡት? አይሰደቡም። የማን ኦዲየንስ ነው የሰደባቱ? የማን ኦዲየንስ ነው የሰደባቱ? ሀናንዬ ተረጋጊ እስኪ ተረጋጊ እናቴ። እኔ እነሱ አፋቸውን ባረዘሙ ሰዓት እኔ ደግሞ እንደ አስፓልት ይረዝማል። ጌታ ምስክሬ ነው የምላችሁ። እናቴ ተረጋጊ ሀናንዬ፣ በማርያም ሀናን አንዳንዴ ደግሞ እኛንም ስሚ፣ እኛንም አክብሪ። ቤትሽን ገልብጭና በውስጥ ሂጅና ችግሩ ለምን ትገለብጣለች? ለምን ትሄዳለች? ለምን ሄዳ እዛ እንድትጣላ ነው? ለምን ትሄዳለች? በቃ እንዳገለብጭ ቤቱ። ይኸውልሽ አናን፣ ይኸውልሽ ብሩክንም ሆነ ሀይሚን ታከብሪያለሽ። እኛን ደግሞ በበለጠ ደግሞ እኛንም አስገቡኝ እያለች ፈጡማ ነው ያለ። እኛንም አክብሬን። እሺ ሀናን እቺ ጋር ነው የሚከፈተው። ወይዬ በቃ ሀይሜ ማንም ሰው አናግረኝ። እኔ መሸፋፈን አልወድም። ገባሽ? እኔ ጥግ ሀናንዬ ማለት ነው። እኔ ላናግርሽ። እናንተ እዚህ ጋር ተገለባበጡ። ቋቋም ካላችሁ እንደ ጥርሳችሁ አንጠልጥላችኋት መጓዝ ነው። እሺ እንዲህ አያስፈልግም። እስከ መጨረሻ እኔ በሷ የሚመጣ ጌታ ለምን ጎማ ስር አልገባም። ብዙ ነገር ነው እንትን ያልኩባት። እሺ ብዙ ሰው ነው ያገኘሁበት። ብዙ ሰው ነው ሰብስበን ታውቂያለሽ። ልጅ ያበላ ነው ያጠጣ ነው በግሩፕ ታውቂያለሽ። እና ብዙ ነገር ነው ያደረግነው። ስንት ድሀ አብልተናል በእነሱ ልጆች። ከላሳና በመድኃኔዓለም ተዋት በቃ ዝም በሉ እናንተ። ዝም ካልናት አትናገርም። በቃ ጸጥ በሉ እናንተ፣ ዝም በሉ። ሀናን ሚዩቲን ኮኖጀቱ እንትና ይህችን ክፈች ብያታለሁ። ማሉበት ያም ከነ ሉክሲስኔ በንሲሴላ ውስጥ እስኪት ረቢራ አደመኒ ጀሪ በናትሽ አደመኒ አቴ ከነማ ወረኩ ዳኔ ብቻ ቀበጨዮን ግኛ ማሊፋ ረብሴ ስታም ተሬ አናቱ አረብሲቻት ማፋጀ ላ ሲሜቲ ሲን ጀንያኒ የምን ማወራ ማልቦት ምስኪኒን ኩን ከነ ኤስተዩ ሸዋሙ ኤስተዩ ሸዋሙ ማሊፊ ሸዋሙ ሸዋሙና በቃችሁ አደራ ጎርጊሲ በሏት። ቆይ ትንሽ ተረጋጋለች። ዝም በሉ ሲወዶች እናንተ ተው። ኧረ ተረጋጉ በእግዚአብሔር ስም። ማወራ ኦሮምኛውን ጠፋብኝ። የዶፎ ሚካኤል ቲጂ ገስትን ስራራ ቁጥር መታለች። አዎ አንድ ነገር ስሙኝ። እሷ ይኸውላችሁ ልጅቷም ሆነ ልጅቷ ጠላት ወዳጃቸውን ለይቶ ተናግሯል። በቃ እዚህ ጋር ማለት ነው እኛ ይዘን መሄድ ያለብን የምንወዳቸውን ልጆች ይዘን እንሂድ። እዛ ጋር ተሳደቡ፣ እዚህ ጋር ተናገሩ። ምንም ሀይሚ ዘለላ የሚቀነስ ነገር የለም። ልጅቷ አይቀነስም። 5 ሳንቲም ሀይሚ ማለት እኮ እኛ ይኸውላችሁ ጠንካራ አይደለንም። እሷ ግን ጠንካራ ናት።
እኛ ግን ለምንድን ነው ጠንካራ አይደለን? ለምንድን ነው እናንተ እንትን የምትሉ? ያለችውን ሰምታችኋል አይደለ? እኔ ምንም ቢሉኝ አልሰማም ብላለች። እሱ በማርያም ሲታው እና ትናንታውን እና ደግሞ ምን ብላለች? እናንተ አንዴ ስታረጉ እነሱ የሆነ መልሳለሁ ብላችሁ አትሞክሩ፣ እነሱ ሁለት ያደርጋሉ። ይሄ ጥሩ አይደለም ብላለች። ገባኝ። እየተባባሰ ለመጥፎ ሰው ቦታ አትስጡ። በቃ መጥፎ የምናባብሱ ይኸውላችሁ፣ አንድ ነገር አድናቂ የተባለ ነው ልጆቹን የበታችነት እንዲሰማቸው የምታደርጉት። እነሱ ይዘው የሚሄዱትን ልጆቹ ጠንካራ ሲሆኑ ከነሱ እኩል ጠንካራ መሆን አለብን። ልጆቹ ጠላት ወዳጃቸውን ሲለዩ እኛም መለየት አለብን። ከልጆቻችን ጎን የምንናገር ከሆነና ሁሌ ሽንፈትኛ ጋር ነው ያለው። እንዴ አንድ ጠላት እናንተ ሊዋጋችሁ ሲመጣ አብራችሁ እንዴ ፊት ለፊት ነው እንዴ የምትጋፈጡ? ብዙ ነገር እኮ አለ። ለማንኛውም እኔ ያልገባኝም ብዙ ነገርና ብዙ እየተወራ ነው። በቃ እኔ ግን በጣም ይገርመኛል። በደስታ በፍቅር እነሱ ሲመጡ እኛን እንቦጫቦጫለን፣ እነሱ በማይሆን ሲመጡ ደግሞ በቃ የማይሆን ነገር። እስኪ አንዳንዴ እንኳን ችሎ ማለፍ እንቻል፣ መቻቻል አለብን እንዴ። ይሄ ጨረቃ ፋሚሊ ብዛቷ እየታያችሁም እንዴ? ሁላችን እኮ ጨረቃ ፋሚሊ። ለማንኛው ግን እመለሳለሁ፣ በእውነት በኋላ እመለሳለሁ። አጣርቼ ወረኛ ሆንኩ ልጅ። ግን እኔ ብቻ ነኝ ወረኛ? እናንተ ወረኞች ናቸው እኮ እንዴ፣ ብቻዬ አይደለሁም። ለማንኛውም መልካም ጊዜ። ጥፍጥ ያለ ነበር የዛሬም፣ በጣም ደስ ይላል። የሆነ ነገር እየተናገሩት ነበር፣ ደግሞ እመለሳለሁ በኋላ ማለት ነው። እፋጠጣለሁ እኔም ከእናንተ ጋር። ለማንኛውም መለሳለሁ ውዶችዬ። መልካም ጊዜ። ሼር ላይክ እያደረጋችሁ ሰብስክራይብ ችግር የለውም አታድርጉ፣ በቃ እሱ እንደፈለጋችሁ ብቻ፣ ግን ላይክ አድርጉልኝ ማለት ብዙ ሰዎች እያያችሁ ግን ላይክ አታድርጉ። ለምንድን ነው? ምን አለበት ማለት ምን አለ ላይክ ለማድረግ ምን ይወስድባችኋል? እናንተም ጊዜ አይወስድም፣ ብር አይወስድም፣ አይከፋም።